አብርሽ ትናንትና እንግዲህ ወርቆ ነበረ የወደቀውስ መሆኑ ነው። እንዴስ ደግሞ ሆስፒታል ገብቷል አልገባም የምትለው ሆስፒታል ገብቷል ማለት ነው። እንግዲህ አንዳንድ ጊዜ የወደደና ያበደ አንድ ነው ይባላል። እንግዲህ ያው በፍቅር ማንኛውንም ሰው ተራሳችሁ ላይ ማስወገድ የማትችሉ ሰዎች እንግዲህ ለራሳችሁ ችግር ነው የሚወርቅባችሁ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ የምታዩት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንግዲህ በአብርሽና በሩታ እንዲሁም በሄርሜላ መጥቻለሁ ማለት ነው። እንግዲህ ሄርሜላ ትናንትና አብርሽን አፈቅርሃለሁ ባለችው ምክንያት እንግዲህ አንድ ሰው ራሱን ያለማስከበርና ራሱን ትሪል ያለማድረግ ምክንያት እንግዲህ የሚከሰትበትን ነገር ሁላችሁም ታውቁታላችሁ ብዬ አስባለሁኝ። ምክንያቱም እንግዲህ ሄርሜላ አፈቅርሃለሁ ባለችው ሰዓት ሌሎች ታጠገቧ ያሉ ልጆች እንግዲህ ታውቋቸዋላችሁ፣ ስማቸውን ባልጠቅሳቸውም እንግዲህ እነሱ ግዴታ እሷን ማግባት አለብህ ወይም እሷን ማፍቀር አለብህ በማለት እንግዲህ ሰጣ ገባ ላይ ገብተው ነበረ። በዛ ምክንያት እንግዲህ ራሱ ሊቋቋም አልቻለም ማለት ነው። በነገራችን ላይ አላህ ያሽርህ፣ አላህ ይድረስልህ። እውነት ለመናገር ሰው ቢታመም ብዙዎቻችሁ ደስ ያላችኋላችሁ። ሰው ቢታመም ሰው ቢሞት የሆነ ነገር ቢሆን ያ ነገር ደስተኛ የሚያደርጋችሁ ሰዎች ትገርሙኛላችሁ። እናንተ የሱን ህይወት አኖሩለት፣ የሱን እንትን አኖሩለት። ቆይ እሱ ቆመም ኖረብ ምንም አለ ምንም የሱን እኮ ምንም ነገር ቅንጣት ያህል ምንም የምታገኙ ነገር የለም አይደል እንዴ? ስለዚህ አላህ ያሽረው እውነት ለመናገር ማለት ነው። በጣም ብዙ ነገሮች ደርሰውበታል። እንግዲህ ያው ታውቃላችሁ ሩታም እንግዲህ ያው ምክንያቱም የሰው ወሬ ይሁን ብቻ የራሳቸውም ፕራንክ ይሁን ብቻ እኛም አናውቀውም ብዙውን ነገር ማለት ነው። ስለዚህ ከአንድም 2 3 ጊዜ 4 ጊዜ በጣም ለምኗታል፣ ብዙ ነገር አድርጎላታል። እንግዲህ ሄርሜላን አፍቀርሃል እያለችው ነበረ። ሄርሜላ ደግሞ ያለውን ነገር አውጥታለች ማለት ነው ዝርዝር አድርጋ። ምክንያቱም መወራት ካለበት እንዲሁም ደግሞ እውነት ሆኖ ከሆነ በቃ አጠቃላይ ነገር አፍቅሬሃለሁ እኔ ያለ መናገር ፈርቼ ነበር እስከዛሬ አምቄ የነበረው። ስለዚህ አሁን ላይ አፍቅሬሃለሁ፣ ካንተ መለየትም አልፈልግም፣ አንተን ማጣት አልፈልግም ባለችው ሰዓት ነበረ። እንግዲህ እሱ ደግሞ እንዴት እንደዚህ ሊሆን ቻለ? እኔ ጓደኛዬ ኖርማን ጓደኛዬ ነሽ፣ እንዲሁም ደግሞ በስራም አብረን እንድትበረታችና እንዲሁም ደግሞ ያለውን ነገር እንዳግዝሽ ነው እንጂ ነው የቀረብኩሽ እኮ በዚህ ጉዳይ አይደለም። ታውቂያለሽ፣ ልጅ አለኝ፣ ሚስት አለኝ፣ እንዴት እንደዚህ ታደርግኛለሽ ባለው ሰዓት እንግዲህ ተጎኖ ያሉ ልጆች ሁሉም ታውቋቸዋላችሁ። እንግዲህ ግዴታ አንተ እዛ ጋር ልጅም ሚስትም አለኝ የምትላት ሴት ላንተ መኮን አይደለም። ስለዚህ መሆን ያለብህ ለሄርሜላ ነው። ሄርሜላ ደግሞ በጣም ትወዳለች፣ ታፈቅራለች። ስለዚህ ወደሷ ህይወት መግባት አለብህ በማለት እንግዲህ ትጨቃጭቁን ነበረ። በዛ ምክንያት እንግዲህ ፌንት ሰቅሎ ወርቆ ነበረ። አሁን ላይ ደግሞ ሐኪም ቤት ይገኛል ማለት ነው እንደሰማነው አንጣር ከሆነ እንግዲህ አላህ ያሽርህ፣ አላህ በሰላም ያውጣህ ለእናትና ለአባትህ ማለት ነው። ሌላው ሁሉም ቀሪ ነው። እናትና አባት ግን ከባድ ነው። እውነት ለመናገር የልጅን እንትን ማየት አይፈልግም። ምንም ቢሆን ምንም አይነትም ልጅ ይኖራቸው እናትና አባት አይፈልጉም፣ ያን ነገር አይወዱምም። እና ስለዚህ ወንድማችን አብርሽ አላህ ያሽርህ፣ ሁላችሁም ዱአ አድርጉለት። ክፉ ነገር አትመኙ። ምንም ያርጋችሁ ሰው ብቻ ሰው ስለሆነ ብቻ በሰውነቱ ሰው ይቅር ይባላል። ያጠፋው ነገር ካለ አስተካክል የሚባለው ነገር ካለ ነገሮችን እንዳስተካከል ማድረግ ነው እንጂ ያልሆነ ነገር የምትናገሩ ሰዎች እውነት በጣም ነው የምታሳዝኑኝ፣ ትደብራላችሁም። እና ስለዚህ አይሆንም ቢሆን አላህ ይድረስልህ፣ አንተም አላህ ያሽርህ። ለእናትህ ለሚወዱ ለቤተሰቦችህ እንዲሁም ደግሞ የሚወድህ በጣም ብዙ አድናቂ ያለህ ለእነሱ ትል አላህ ያሽርህ ማለት ነው። ሌላውን ነገር ተውት። እንግዲህ ሚስት ተብዬዋ ደግሞ ካሁን በኋላ በሬ ላይ እንዳረግጥ ልጅህንም ማየት አችልም አላሳይህምም እንዲሁ ህልም ሆኖብህ ይቀራ ብለው ነበር ባለፈው ማለት ነው። ስለዚህ ልጄን ይዤ እሄዳለሁ በማለት ሰጣ ገባ ገብተው ነበረ። በዛ ምክንያት እንግዲህ ያው እሷ አሸንፈው ጥሏት ወጥቷል ማለት ነው። ልጅ ይዞ መሄድ አይቻልም፣ አራስ ልጅ ነው። እንግዲህ ያን ነገር ደግሞ ሰጣ ገባ ውስጥ ነበሩ። ያን ነገር ደግሞ ታያሸንፍም ትቶ በመሄድ ነበረ። ከዛ ከተመለሰ በኋላ ነበረ ሄርሜላ እንግዲህ ትናንትና በጣም ብዙ ፕሮግራም አዘጋጅታ እንግዲህ ፕሮግራሙን ምንም ነገር ታይነግሩት እሱን እንደ ሰርፕራይዝ ነገር። ስለዚህ ግዴታ ታገባለህ ብሎ ነገር አለ። እንደሆነ ለመናገር እኔ እኮ ግራ ትገቡኛላችሁ ወላይ።
ስለዚህ ታገባታለህ ሄርሜላን ማግባት አለብህ ብለው ግዴታ እኮ ይዘውን ነው። ስለዚህ አሁን ላይ ያለህባት ህይወትህ ላንተ አትመጥንህም፣ ላንተ አኮንህም። ስለዚህ አንተን አፈልግህም፣ የምፈልግህ ጋር ነው መሄድ ያለብህ። ለብቻህ መኪና ላይ ትታለቅስ አይተንሃል፣ ትታዝን አይተንሃል፣ ትትከፋ አይተንሃል። ካሁን በኋላ ያንተን ክፋት ያንተን ምንም ነገር ማየትም አንፈልግም ነበር ያሉት። እንግዲህ ያን ነገር ደግሞ እውነትም ይሁን ውሸትም ይሁን የምናውቀው ነገር የለም። ሊሆንም ይችላል። በነገራችን ላይ አብርሽ ብዙ ጊዜ ለምኗታል። ሩታንም ቢሆን የቻለውን ያህል ለምኗል። በጓደኛም አስለምኗታል፣ በራሱም ለምኗታል። ብዙ ነገር አድርጓል። እሷ ግን የሰውን ወሬ እየሰማችም ይሁን ብቻ አላቅም ያን ነገር ልትቀበለው አልቻለችም ነበረ። አሁን ላይ ግን ያን ነገር መቀበሏንም ትታ እንደማትፈልገው አጠቃላይ ነገር እንደውም ልጁንም እንደማታሳየው ነበር የተናገረችው። በዛ ምክንያት ነው እንግዲህ ሄርሜላ እሱን ማጣትም አልፈልግም እሱ የኔ ነው ብላ የመጣችው ማለት ነው። ከዛ በፊት ግን እኔ ካንተ መለየ ነው ፈልገው ትዳርህን ልበጠብጥ አልፈልግም፣ ስለዚህ ወደ ትዳርህ ተመለስ ብላ ነበረ ሄርሜላ። ስለዚህ እሷ ደግሞ እንደዛ ባለች ሰሞን ነው እንግዲህ አልፈልግም ያለችው ሩታ ማለት ነው። እንግዲህ የወደደና ያበደ አንድ ነው የሚባል አባባል አለ አይደል? እንግዲህ ያችም ጠላችሁ ይችም ወደደችው ብቻ አላቅም። ከሁለቱም ልጁ ግን ፌንት ሰቀለ። እንግዲህ ይሄ ነገር ያስደስታችኋል ብዬ አስባለሁ። አያስደስትም ሆነ ለመናገር ማለት ነው። ማንኛሽም ብትኮኚ አያስደስትም ይሄ ነገር ማለት ነው። በጣም ከባድ ነው። ምክንያቱም እንግዲህ ፌንት ሰቅሎ ነው የወደቀው። እንግዲህ ምን እንደሚገጥመውም አይታወቅም። ምክንያቱም ከዛም ነገር ከዚህም ነገር ትበዛበት። በነገራችን ላይ አንድ ሰው አይምሮ ይነካል አይደል? ስለዚህ እሱም እንደዛው ነው። አሁን ላይ አይምሮ ነው የተነካው ማለት ነው። እና እንደዚህ አይነት ነገሮች ደግሞ እንደዚህ አይነት ፈተናዎች በጣም ከባድ ናቸው። ለአይምሮም ጭንቀት ናቸው። ለሁሉም ነገር ጭንቀት ነው። እንግዲህ ፈጣሪ ይማርህ፣ አላህ ያሽርህ። ሁላችሁም በዱቃ አሰቡት። ክፉ ነገር አትመኙ፣ ለሰው መልካም ነገር ተመኙ ሁላችሁም ማለት ነው። እና መጀመሪያ ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ወዳችኋለሁኝ። መልካም ጊዜ እላለሁ። እንግዲህ ሁላችሁም ዱአ አድርጉለት። ሆነ ለመናገር ታምኔል አይታችሁ ዝም ብላችሁ ያልሆነ ነገር ጥፋችሁ አትውጡ። ገብታችሁ አዳምጡ ቪዲዮውን በደንብ